ምዕራፍ 38 የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ሆይ ፊትህን በጎግ ላይና በማጎግ ምድር ላይ በሞሳህና በቶቤል ዋነኛ አለቃ ላይ አቅናበት፣ ትንቢትም ተናገርበት። እንዲህም በል፣ ጌታ እግዚአብሔር እንዲህ ይላል፣ የሞሳህና የቶቤል ዋነኛ አለቃ ጎግ ሆይ እነሆ እኔ ባንተ ላይ ነኝ፣ እመልስህም አለው፣ በመንጋጋህም ልጓም አገባብሃለሁ። አንተና ሰራዊትህንም ሁሉ፣ ፈረሶችንና ፈረሰኞችን፣ የጦር ልብስ የለበሱትን ሁሉ፣ ጋሻና ራስ ቁርን ሰይፍንም የያዙትን ሁሉ። ታላቁን ወገን አወጣለሁ፣ ፋርስንና ኢትዮጵያን፣ ፉጥንም ከነርሱ ጋር ጋሻና የራስ ቁርን የለበሱትን ሁሉ፣ ጋሜርንና ጭፍሮቹን ሁሉ፣ በሰሜን ዳርቻም ያለውን የቴርጋማን ቤትና ጭፍሮችን ሁሉ፣ ብዙዎችንም ሕዝቦች ካንተ ጋር አወጣለሁ። አንተና ወደ አንተ የተሰበሰቡ ወገኖችህ ሁሉ ተዘጋጁ። አንተም ራስህን አዘጋጅተ አለቃ ሁናቸው። ከብዙ ዘመንም በኋላ ትፈለጋለህ። በኋለኛውም ዘመን የዘላለም ባድማ በነበሩ በእስራኤል ተራሮች ላይ ከብዙ ሕዝብ ውስጥ ወደ ተሰበሰበች ከሰይፍም ወደ ተመለሰች ምድር ትገባለህ። እርሷም ከሕዝብ ውስጥ ወጥታለች፣ ሁሉም ሳይፈሩ ይቀመጡባታል። አንተም ትወጣለህ፣ እንደ አውሎ ነፋስም ትመጣለህ። አንተና ጭፍሮችህ ሁሉ ካንተም ጋር ብዙ ሕዝብ ምድርን እንደ ደመና ትሸፍናላችሁ። ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ነገር ወደ ልብህ ይገባል፣ ክፉ ሐሳብንም ታስባለህ። እንዲህም ትላለህ፣ ቅጥር ወደ ሌላቸው መንደሮች እወጣለሁ፣ ተዘልለው ወደሚኖሩ ሁላቸው ሳይፈሩ ያለ ቅጥርና ያለ መወርወሪያ ያለ መስጊያም ወደሚቀመጡ ገባለሁ። ምርኮን ትማርክ ዘንድ ብዝበዛንም ትበዘብዝ ዘንድ ባድማም በነበሩ አሁንም ሰዎች በሚኖርባቸው ስፍራዎች ላይ ከአሕዛብም በተሰበሰበ ከብትና ዕቃንም ባገኘ በምድርም መካከል በተቀመጠ ሕዝብ ላይ እጅህን ትዘረጋ ዘንድ። ሳባና ድዳን የተርሴስም ነጋዴዎች መንደሮቿም ሁሉ ምርኮን ትማርክ ዘንድ መጥተሃልን? ብዝበዛንስ ትበዘብዝ ዘንድ ብርንና ወርቅንስ ትወስድ ዘንድ ከብትንና ዕቃንስ ትወስድ ዘንድ እጅግስ ብዙ ምርኮ ትማርክ ዘንድ ወገንህን ሰብስበሃልን? ይለሃል። አንተ የሰው ልጅ ሆይ ስለዚህ ትንቢት ተናገር፣ ጎግንም እንዲህ በለው፣ ጌታ እግዚአብሔር እንዲህ ይላል፣ በዚያ ቀን ሕዝቤ እስራኤል ሳይፈራ በተቀመጠ ጊዜ አንተ አታውቀውምን? አንተም ካንተም ጋር ብዙ ሕዝብ ሁላቸው በፈረሶች ላይ የተቀመጡ ታላቅ ወገንና ብርቱ ሰራዊት ከሰሜን ዳርቻ ከስፍራችሁ ትመጣላችሁ። ምድርንም ትሸፍን ዘንድ እንደ ደመና በሕዝቤ በእስራኤል ላይ ትወጣለህ። በኋለኛው ዘመን ይሆናል፣ ጎግ ሆይ በዐይናቸው ፊት በተቀደስሁብህ ጊዜ አሕዛብ ያውቁኝ ዘንድ በምድሬ ላይ አመጣሃለሁ። ጌታ እግዚአብሔር እንዲህ ይላል፣ በእነርሱ ላይ እንደማመጣህ በዚያች ዘመን ብዙ ዓመት ትንቢት በተናገሩ በባሪያዎቼ በእስራኤል ነቢያቶች በቀደመው ዘመን ስለ እርሱ የተናገርሁ አንተ ነህን? በዚያም ቀን ጎግ በእስራኤል ምድር ላይ በመጣ ጊዜ መቅሰፍቴ በመዓቴ ይመጣል ይላል ጌታ እግዚአብሔር። በቅንዓቴና በመዓቴ እሳት ተናግሬአለሁ። በእርግጥ በዚያ ቀን በእስራኤል ምድር ጽኑ መናወጥ ይሆናል። ከፊቴም የተነሣ የባሕር ዓሣዎችና የሰማይ ወፎች፣ የምድረ በዳም አራዊት፣ በምድርም ላይ የሚንቀሳቀሱ ተንቀሳቃሾች ሁሉ፣ በምድርም ላይ የሚኖሩ ሰዎች ሁሉ ይንቀጠቀጣሉ። ተራሮችም ይገለባበጣሉ፣ ገደላ ገደሎችም ይወድቃሉ፣ ቅጥርም ሁሉ ወደ ምድር ይወድቃል። በተራሮቼም ሁሉ በእርሱ ላይ ሰይፍን እጠራለሁ፣ የሰውም ሁሉ ሰይፍ በወንድሙ ላይ ይሆናል ይላል ጌታ እግዚአብሔር። በቸነፈርና በደም እፈርድበታለሁ፣ ዶፍም የበረዶም ድንጋይ እሳትና ድኝም በእርሱና በጭፍሮቹ ከእርሱም ጋር ባሉ በብዙ ሕዝብ ላይ አዘንባለሁ። ታላቅ እሆናለሁ፣ እቀደስማለሁ፣ በብዙ አሕዛብም ዓይን የታወክሁ እሆናለሁ። እኔም እግዚአብሔር እንደሆንኩ ያውቃሉ።